ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ህይወት ይበጃሉ ብለን የምንላቸውን የምናስተላልፍበት ነው። ዛሬም እንደተለመደው ከአዲስ አበባ ወጣ ብለን በሶዶ ሀገረ ስብከት በቅድስት ስላሴ ካቴድራል ቁምስና ስር ከሚገኙ ምእመናን ጋር በቤታቸው ተገኝተን እንወያይ እዚህ ተገኝተናል። እንደተለመደው የቅዱስ ቤተሰብ ጸሎትን እንድንጸልይ በጋራ ጋብዛለሁ። መልካም ቆይታ። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። ክቡራን ተመልካቾቻችን ከጸሎት ተመልሰናል። ቀደም ብለን እንደነገርናችሁ እንግዲህ በሶዶ ሀገረ ስብከት ቅድስት ስላሴ ቁምስና ከሚገኙ ምእመናን ጋር በቤታቸው ተገኝተን ልንወያይ እዚህ ተገኝተናል። እንግዶቼ በቤታችሁ ተገኝቼ ከእናንተ ጋር እንድወያይ ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። እናመሰግናለን። እንግዲህ ራሳችሁን እንግዲህ ለአድማጭ ተመልካቾቻችን እንድታስተዋውቁ እድል ልስጣችሁ። አስራት ወዶዶ እባላለሁ። እዚህ ወላይታ ተወልጄ ያደኩት የወላይታ ልጅው ከተማ ልጅ ነኝ እና ከባለቤቴ ከትሪጂና ጋር ከተጋባን ቢያንስ 29 ዓመት ገደማ ነው። ከዛ እስካሁን ያው በትዳር በመልካም ሁኔታ በጥሩ ሁኔታ አለን። በፍቅር ልጆችም በማላችን አፍርተን ሁለት ልጆች ወልደናል። እናታችን ራሳቸውን ያስተዋውቁ። አመሰግናለሁ ስለመጣችሁ እግዚአብሔር ይስጥልን። በተረፈ ስሜ በሁለት ስም አለኝ። አንደኛው የዶክመንት ስም በለነሽ ባቾሬ ይላል። ሌላው ደግሞ የክርስትና ስሜ ተሬዚና ባቾሬ የሶዶ ሀገረ ስብከት ሶዶ ካቴድራል ካቶሊክ ቁምስና ምእመን የእናቶች ተወካይ ሆኜ የሀገረ ስብከቱም እናቶችን ተወክዬ አለሁ። በሀገረ ስብከቱም ስሜ ያው ተሬዚና ባቾሬ ነው የሚታወቀው በካቶሊክ ስም ማለት ነው። እድገታችሁ ልጅነታችሁ ምን ይመስላል? እድገታችን ያው እሷ ጋር ከመገናኘት በፊት ፕሮቴስታንት ሃይማኖት ውስጥ ነበርኩኝ እድገቴ። አሁን ቤተሰቦቼ እዛ ናቸው። ግን የሆነ ሰዓት ላይ ጉርምስና እድሜ ላይ በሆነ አጋጣሚ ብቻ ካቶሊክ ገባሁኝ። እዛ ያለው ከሷ ጋር ተገናኘን። ብዙም ሳንቆይ ወደ 1988 አካባቢ ተጋባን። እግዚአብሔር ይመስገን በመልካም ሁኔታ አለን እስቲ። እናታችን የእርሶስ የልጅነት ህይወት ምን ይመስላል? የኔ የልጅነት ህይወት በልጅነት ገና ገጠር ልጅ ነኝ። ገጠር አካባቢ ነው የተወለድኩት እና በገጠር አካባቢ ደግሞ ብዙ ሴት ልጆች ትምህርታቸውን አይማሩም ነበር። ትምህርት ለማስተማር የኛ ቤተክርስቲያን አንድ አባ አሉ። እሳቸው በቃ ከኔ ጋር ቢያንስ ወደ 9-10 ሴቶችን በቸርች ደረጃ እያስተማሩ ምን ያሉ ከዛም ትምህርት ቤት እንድማርና በእኛ አካባቢ ትምህርት ሴቶች እንድማሩ ያደረጉ የመጀመሪያ አንድ አባት አሉ። በመጀመሪያ ላይ ያው አመሰግናቸዋለሁ። እዛው እያለሁ ትምህርትን ጀመርኩት። መጀመሪያ በዜሮ ነው። ዛኔ ከጂ ምናምን የለም። በዜሮ ጀመርኩት 1970ዎቹ ውስጥ ነው። ከዛ 1970ዎቹ ውስጥ ከዛ እስከ 6ኛ ክፍል
ገጠር ነበርኩኝ የተማርኩት። ከዛ ወጣ አሁንም ባልኩት በአንድ ካህን ቄስ እኛ የዘመድም ናቸው በሰብም ሰፈርም ናቸው። በሳቸው አማካይነት በቃ ትምህርትን ቀጠልኩት እስከ 6 ገጠር ተመሬ ከ6 በኋላ ቦዲቲ ሳንታና ቅድስታና ባለ ደረጃ ማነው ማህበር ነበር የሲስተሮች እዛ ገባው 1970ዎቹ ውስጥ ነው 80 አልገባም 78 79 እንደዛ ከዛ ትምህርትን እየተማርኩኝ ይዘው ያለው አጋጣሚ 2 አመት ሲስተሮች ጋር ከቆየው በኋላ አስመራ ለኖቪሲ የሚባል አለ ከአስፍራንት ኖቪሲ ምናምን ተብሎ ይሄዳል እስከዛ ያው በርግጥ በጣም በህፃነት ነው የወጣሁት ከዛ ሄርኩኝ እዛ አስመራ ላይ 2 አመት አስመራ ቆየው ደርግ እንትን ስል ከዛ ወጣሁ 1983 መጨረሻ አካባቢ ወጣው መጣው እዚህ እንደገና ቦዲቲ ማለት ቁምስና ሳይሆን ወደ መድኃኔ ዓለም ቦዲቲ ወደዛ ነው ወደዛ አካባቢ ልጅ ነኝ እዛው ትምህርትን ቀጠልኩት እንግዲህ ቀደም ብለህ እንግዲህ ከሌላ ቤተ እምነት እንደመምጣት የቤተ ክርስቲያን ህይወት በተለይ ካቶሊካዊት ቤተ ክርስቲያንን እንዴት ነው የተቀላቀልከው 83 ደርግ ሲሄድ እንትን ነበር ይሄ መንግስት ወደቀ በሚል ፈረሰ በሚል እንትኖች ነበሩ ይሄ ህብረት ስራ ሱቆች ምናምን ሰው ይዘርፍ ነበር ማለት ቀበሌው ሙሉ ተነስቶና እኔ ዘመድ ቤት ጎረቤት ቀበሌ በርኩበት የዛቤ ሰዎች ልክ ሄዱ ስንዴውንም ምኑንም ያመጣሉ የሱቅ ጋንም ምንም ይሰበስባሉ የሚገርሙ የዛቤት ሰው የራሱ የቸርች ሽማግሌ ናቸው ከልጆቹ ጋር እኔም እየርኩ ልጅነትም አለ ያኔ ሜቢ 18 ምናምን ከየሆነኝ አመጣን ምናምን ነጋታው ወደ ቤት ወደኛ ቤት ሲመለስ የኛ አካባቢ ቤተክርስቲያን ሽማግሌ ደግሞ ትልቅ ሰው የነፍሱን ይማሩ ቅርብ ጊዜ ነው ያረፉት ምንድነው ምናምን ያረሙ ነበርና ጓሮ ምንድነው ምናምን ሲሉኝ አይ ይሄንን እዛ አካባቢ ትናንትኮ እንደዚህ እዛ ቀበሌ ሰው ህብረት ሱቁን እንዲያርጉ ከወሰዱስ ላይ አቶ ከለ የሚባሉ ሰውዬ ዘመደን ማለት ነው ሰጡኝና ብዬ 3 ሸራ ማርሽ ስንዴ በአህያ በቤቱ አህያ ከዚህ ይዘዳ ምናምን ብሎ ሰጥቶኛል እኔ ደግሞ አገራማ ያው ልጅነትም አለ አላውቅም ይዤ ወጣው እሱ ጠየቀኝ ነገርኩት እኔ አገራማ ነው ይያለሁ አርብ ነገር ነው እለቱ እሁድ እኔ ደግሞ እዛ የሆነ ቢኳየር ምናምን ይባል ላይ ዘምር ነበርና ጧት ልክ ፕሮግራም ላይ ስንገባ እኔን ጠሩኝና ቆይ አንተ 14 ትንሽ ጉዳይ አለ እላቸው እኔ እንደውም ምንድነው ኪራር ጫወት ነበር ያኔ ምንድነው ስላቸው አይ አንተ ትንሽ ከአገልግሎት አንድ ተይዛል ምን ነው እንደዚህ እኔ ኳላቅም እኔ ያረኩትም አይደለም አቶ ከለ እንደናንተ ሽማግሌ ነው የሰጠኝ እኔ ማውቆም ታሪክ የለም ሰፈሩ እንዲባረገው ነው እኔ ያላቅም አልኩ አይ የለም በቃ ነው አው እሺ ብዬ በዛች እንትን ሲሉኝ ተያዝኩኝ ከአገልግሎት ቤት የተወሰነ ጊዜ ቁጭ አልኩ ከዛ ከኛ ሰፈር ከሚመጡ ልጆች ጋር ካቶሊክ መሄድ ጀመርኩ እዛው አንድ 4 አመት ምናምን እንደቆየው ከሷ ጋር ተዋወቅን እዛ ከዛም በቃ እንደዚህ ሆኜ ቀረሁ ተውቃችሁ ጊዜ ምን ይመስል ነበር ተውቃችን ጊዜ ዋናው መነሻ የሆነው ለተውቃችን ሲስተር የኔ ሲስተር ነበረች ካቶሊክ ላይ የምትሄድ ማለት ነው ሲስተርነት ገዳም ገብታ ምናምን የነበረችና የሷ ጓደኛ ነች ቦዲቲ ነው እሷ ያስፈራንቱ የሚኖሩትና ከቦዲቲ እኛ ጋር ይመጣሉ ሶዶ ዊኬንድ ላይ ምናምን ይመጣሉ እረፍት ጊዜያቸው በዛ ስትመላለስ ያው አይኑስ መግባት አለ ምናምን በዛ መነሻው ያ ነው በቃ ከዛም ተዋወቅን ያው ፋይናሊ መጋባት ሆነ ተውቁን ሲጀምር እንዴት ነው ወዳው አቀባበሉ ምን ይመስል ነበር አቀባበሉ በኩል እኔ እንደው ጮህኩበት እንዴት እኔን እንደዚህ ትደፍራለህ እኔ አሁን ከእህቴ ጋር እንዲህ ስመላለስ እንደ ወንድሜ ሳይ
እኔ አሁን ለትዳር ጠይቃለሁ ምናምን ብዙ ነገር ነበር አምባጓሮ ከዛ እሱ ዝም አለ ከሂቱ ጋርም ጓደኝነት ሁለተኛ የኔና ያንቺ ይቅርብን አልፈልግም እኔ እንደዚህ ብሎኝ ወንድምሽ እንደዚህ ብሎኝ እንደ በየስል እሷም ለቀቅ አደረገች አይ አንቺ ተረጋጊ እሱም ወንድ ነው አንቺም ሴት ነሽ ስለዚህ ያው ለማንኛውም ተረጋጊ ምናምን አለች አይ እኔ እንደዛ አላየውም ነበር እኔ እንደ ወንድሜ ነው ማየው ይያልኩኝ መጨረሻ ላይ ምንድነው የሆነ ውስጤ ላይ የመጣ ነገር ምንድነው እኔ ካቶሊክ ነኝ እሱ ከቃልወት ቅርብ ጊዜ ወደ ካቶሊክ የመጣ እንደገና ደግሞ የነሱ ቤተሰብ አይደግፉም ካቶሊክ መሆንን ነፍሳቸውን ማር አባታችን ነው እሱ አባት ትልቅ ሰው ናቸው ይደግፋሉ አንድ ይወዱኛል ሁለት ደግሞ ካቶሊክ ማለት አይደለም የራሱ ሃይማኖት ያለ ሰው ማንንም ቢሆን በሃይማኖቱ ጠንክሮ ይኑር ብሎ የሚያስተምሩ አባት ናቸው እስከ ዕለተ ሞታቸው ድረስ በርግጥ በርሳቸው ጥሩ ሳፖርት ድጋፍ ጥሩ ሰው ሆነን እንደው ለሃይማኖት ቦታ ስተን ኖረናል እና በርግጥ መጀመሪያ ብዙ ቻሌንጆች ነበሩ እኔ እንዴት አድርጌ እንዴት ሆኜ ከዛም በኋላ በጣም ጸሎት ጀመርኩት በጣም ጸልዬ በህልሜ ሁሌ በቃ እሱ ይመጣል ለኔ የሚሆን ከሆነ አንድ የምጠይቁኝ ሰዎች እዛ እንግዜ ትላልቁ ሰዎች በጣም ያላቸው ሰዎች ምናምን ይሄ ገና ተማሪ ነኝ ስጠይቀኝ ብቻ የኔ ደግሞ ጸሎቴ ሁሉ ጊዜ ትዳር ሲሰጠኝ እግዚአብሔር ሆይ ለኔ መጨረሻ የሚያምር የማያስጨንቅ ሰላም ያለ በቃ ለኔም ለልጆችም ሰላም የሚሰጥ ትዳር ስጠኝ ይሄ ጸሎቴ ነው እና ከዛ እሱ እንተዘለ እንደ እኔ እግዚአብሔር ጋር አውርቼ ነበር ምን ብዬ ጌታ ሆይ ለኔ ትዳር ሲሰጠኝ ሰላም ያለ መጨረሻ የማያስጨንቅ ስግብግብ ያልሆነ በቃ ጸሎቴ ይሄ ነበር ከዛ እሱ ሁሉ ጊዜ ዝምተኛ ነው ዝም ይላል በሰድቦም ዝም ይላል እንዴት አንተ በኔ እንደ ዝም ነው ምለው ይሄ ለኔ መልስ ሊሆነኝ ይችላል ምለው አሁን እግዚአብሔር እንደገና መጸለይ ጀመርኩት ሁሉ ጊዜ ያው እሱ በህልሜ በእውንም መታየ ጀመረ ረጅም ጊዜ ጸልዬ በቃ ይሆናል እሱ ምለውን እግዚአብሔር የሰጠኝ የትዳር ጓደኛዬ ሊሆን ይችላልም በመለው ተቀብያለሁ ብዙ ቻሌንጅ አሳልፈን ነው ብዙ ነገር በርግጥ አልፈልግም በማለት ነው እሱ ዝም ይላል አልፈልግም ስለምን ዝም ይላል ከዛ በሰቦቹን ላኩ በሰቦች ተቀበሉ በዛ በቃ የትዳር ተቀጠለን የቅድመ ጋብቻ ትምህርት ተምራችኋል አዎ ተምረን ምን ያህል ጊዜ ነው ተማራችሁት ማን ያስተማራችሁ አባናዝሪኖ የሚባሉ ቄስ ናቸው ፈረንጅ ናቸው ቦዲቲ ነው እንዲ ኖርማሊ እዚ ብዙም እንት ያለ ስላይደለው እሷን ተከታይ ጊዜ ቦዲቲ ቁምስና ላይ ነው ታምነስ ዛሬ ላይ ያ የተማራችሁ ትምህርት ዛሬ ለምትኖሩት ህይወት ጠቅሟችኋል በጣም አዎ እጅግ በጣም ነው በዚህ ላይ እኔ በበኩሌ አሁን በመስጋና ሰዓት ላመሰግናቸው ወዳለሁ አንድ ሲስተር 3 ወር ለመማርና እሱ ፍቃደኛ ሆኖ እንድማር በጣም ብዙ በተስፋና በፍቅር የመለሱ አንድ ሲስተር የሳንታና ሲስተር አሉ እሳቸው ትልቅ እናት ናቸው በሁሉም ነገር የምወዳቸው 3 ወሩንም ሲያስተምሩን ስለ ቃል ኪዳን ትርጉም እኔ በበኩሌ በደንብ አድርጌ አቃለሁ እሱ ትንሽ ስለ ካቶሊካዊነት ይቀርዋል ሌላ ህይወት ላይ ጥሩ መንፈሳዊ ሰው ነው ግን ስለ ካቶሊክነት ካቶሊክ ምን እንደሆነ ቃል ኪዳን ደግሞ ማለት ምን ማለት እንደሆነ እንዴት መቻቻል እንዳለብን ይሄን ሁሉ በደንብ አድርገው ያስተማሩት አንድ ሲስተር አሉ እና መጨረሻ ላይ ላመሰግናቸው ቃል ኪዳን ስታደርጉ የማትረሱት አጋጣሚ ምን ነበር ወይም እነማን ተገኙ ካህናቶች የምታስተዋውሳቸው ካህናቶች ወይም ለየት ያለ የምታስተዋውሱት ነገር ካለ እኔ በወክለ በጣም የማረሰው ነገር አለ እዛ ላይ
ሁለታችን አንድ ልጆች ነን። ሁለት ደግሞ ምስኪኖች ነን። ምንም ነገር የለን። ምንም የሌለን ተማሪ ሆነን ስንጋባ እንግዲህ አስብ እና ምንም የሌለን ሰዎች ሆነን ሳለን መኪና ያጅበናል ብለን አላሰብንም። ዛሬ መኪና ውድ ነው፣ እንደዚህ ዘመን አይደለም። እና የተወሰነ ጓደኞቻችን የተማሪ ጓደኞቻችን ማለት ነው አንድ ቅጥቅጥ አይሱዚ ቅጥቅጥ ይዟል። አንድ ነው ሁለት ግን ከየት እንደመጣ ቢያንስ ወደ 10 አካባቢ ምናምን መኪና እንደውና የግቢ የካቶሊክ ግቢ ከሱ ፋዘር ጋር የምተዋወቁ ሰዎች መኪና ምናምን ብዙ መኪና እኛ ሲያጅበን ለኔ በኩል እሱን አላውቅም። እኔ በቃ የሆነ እግዚአብሔር እውነት ከኛ ጋር ነው። እኔ ደስ ብሎኛል። በጣም ደስ ያለኝ በቃ አንድም አይኖርም ብዬ ነበር ሐሳቤ። ግን ይሄ ያህል መኪና ሲያጅበን እዛን ቀን ደስታዬና ትልቅ ማረሰው ነገር ቢኖር እሱ ነው። እንግዲህ በደስታ እግዚአብሔር ፈቅዶ ቃል ኪዳን አርጋችሁ ትዳር ተመሰረተ። የትዳር ውጤት ደግሞ መልካም ነገሩ ብዙ መልካም ነገሮች አሉትና ከዛ ውስጥ አንዱ ልጅ ማግኘት ነውና በልጆች ተባርካችኋል። ስንት ልጆች አላችሁ? እድገታቸው ምን ይመስላል? ምንድነው ሁለት ልጆች አሉን። እግዚአብሔር ይመስገን እኛ እንደተጋበንም ወዲያው አልወለድንም። 91 የተወለደ ወንድ ልጅ አለ አንድ። ከዛም ትንሽ ቆይተን ነው 97 ነው ሴት የተወለደችው። እና ወንዱ እግዚአብሔር ይመስገን በጣም ጎበዝ ነው። ጩጭ ሆኖ ራሱ በጣም ፋስት ጎበዝ። ነፍሳቸውን ይማሩ አባጂኖ የሚባሉ ፈረንጅ ነበሩ። ከሳቸው ጋር በጣም ይቀራረባል። ሰው በቃ የሚደነቅ ስቲል ሰው ድሮ የሚያቀኝ ሰው አሁን ሲያገኝ ያ ልጅ ምን የሆነ በሮ ሁላ ሄደ ይመስላችኋል። ያኔ በዛ ፍጥነትና ቅልጥፍናው የደረሰ ነው ምንኛ አዲስ አበባም የትም የድሮ ስታፍና ያ ልጅ እንዴት ሆነ ምናምን ይሉኛል። እና እግዚአብሔር ይመስገን በጣም የተባረከ ያን ፍጥነትም ትቶ ካደገ በኋላ ዩኒቨርሲቲም ገብቶ ወጣ። እዚህ ቸርች አገልጋይ ሆነ። በቃ ትልልቅ ሰዎች ጋር በጣም ኩል ነው። ያ ፍጥነቱን ሁሉ ተወ ኩል ሆነ። አሁን እግዚአብሔር ይመስገን ከአንድ 3 አመት ምናምን አንድ ልጅ እየሰራ ሲያረስ ውስጥ እዚህ ሶዶ ቅርንጫፍ እየሰራ ሃንጋሪ ሄደ። ባለፈው ነሐሴ ውስጥ ስኮላርሺፕ አጋጣሚ ያገኘ። በዚህ ሰዓት አሁን ሃንጋሪ ነው ያለው። እና ሴቷ 97 መጨረሻዎቹ የተወለደችው ዘንድሮ ጆይን አድርጋለች አዲስ አበባ ዩኒቨርሲቲ አስቱ ላይ ነች ያለችው። ያው ልጆቹን እግዚአብሔር ይመስገን ባርኮናል። በዚህ በኩል በሰፈርም በትምህርት ቤትም በቸርችም በሁሉም ቦታ በቃ በጣም ጭምት ኩል አስተዋይ ጨዋ እንደሆኑ ነው የሚታወቁት። እና ከዚህም የበለጠ እግዚአብሔር ደግሞ እንደሚባርካቸው በእርግጠኝነት ማምነው ነገር ቢኖር ይሄ ነው። እንግዲህ 29 አመት ቀላል ጊዜ አይደለም። በ29 አመት ጉዞ ውስጥ ሰው ልጅ እንኳን ከሰው ጋር ከራሱም ጋር ይጋጫል፣ እግርም ከእግር ጋር ይጋጫል ይባላልና በ29 አመት ጊዜ ውስጥ የተጋጫጩበት ጊዜ ነበረ ወይ? በዛስ ጊዜስ እንዴት ነበር የምታሳልፉት? በየትኛው መንገድ የሆነ ባልጠበቀው በሆነ በሰውም ይሁን በሌላ ነገርም በሚታየው የሆነ በቤት ውስጥ በተቀመጠ ነገርም ይሁን ዝም ብሎ አንዳንዳ ይኖራል። ሰው እስካሁን ደግሞ አይቀርም። ግን ምንድነው እኔ እንደዛ እኔ ሆቶኝ ሲመጣ እግዚአብሔር ይመስገን እሷ ኩል ሆና ተጠብቀኛለች። ልክ እሷ ሆት በሆነች ጊዜ ደግሞ እኔ ራስን አስተያየኝ ከዛም በትራጋ መንፈስ እብን ያው ብዙ ልጅም የለንም እንዳልኩ እነሱ በለሉበት ድምጻችን ባልወጣበት ሁኔታ ምን ሆነሽ ነው እዚህ ይሄን በማድረግሽ ልክ ነሽ እላታለሁ። በጣም ዲቴሉን ይሄ ነው ይሄን በመሆን ይሄ ይመጣል ይሄ ከሆነ እንዲህ ይሆናል ይሄን ትክክል አላደርግሽም ካልኩ ታምናለች። ስህተቱን አይደለም እኮ እኔ ያየሁት በዚህ አንግል ነው አንተ በዚህ ነው ዌል ያሞነዬ ያው የሚያጣላ አይደለም ችግር የለውም በቃ ይስተካከላል ትላለች። ልክ እኔም ደግሞ አጥፍቼ ሲገኝ እሷ እንደዛ ኩሎና እንደዚህ ቁጭ በል ትለኝና ተመክረኛለች። ይሄን ያመጣል ብላ ስትል
ዞር እየሳስብ እውነትም በቃ ተዋለሁ ሶሪ ይቀራል እብን ስንጋጭ እንኳን ልጆች ብዙም አይሰሙም ድንገት ሰምቶ ከሆኑ ደግሞ እግዚአብሔር ይመስገን የሚገርም ነገር በጣም መልካም ናቸው ተውጅ ምን ሆናችሁ ነው ምናምን ይላል ጎረም ሰው በቃ ምንኛ ሌላ ከውጭ ሰው ጎረቤት ምናምን መጥቶ አያናግረንም እብን ከኛ ትንሽ እንደው እምቢ ብሎ ካለፈ እነሱ ጩጬዎቹ ራሳቸው ይወቅሱናል በቃ ሰላም እናወርዳለን እግዚአብሔር ይመስገን ሌላው እሷን ደግሞ በለጠ ማመሰግናትና ማደንቃት አይደለም ለኔ ቤት ለዚህ ለቀበሎ ለጎረቤት ሁሉ እሷ አለች አሁን እኛ አካባቢ ያው እኛ ሀገር እንደሚታወቀው ሃይማኖት የተለያየ ሃይማኖት አለ በቃ እዚሁ መንደር ላይ ብቻ በጣም ብዙ አይነት የተለያየ አለ እብን አንድ ሃይማኖት ሆኖ ሲጋጩ በራሳቸው ሽማግሌ በራሳቸው ሰው በራሳቸው ቤተክርስቲያን አስተማሪዎች እምቢ ያሉትን ነገር እሷ ገብታ ታስታርቃቸዋለች የሚገርም ነገር በቃ በዚህ ላይ ልዩ ተስተዋላት እኔ ነኝ ብዙ ይሄ በሶጣት የሶጣታ መስማቱን ማልፈልግ እሷ ግን ራሷ ጣልቃ ገብታ ዴለሽ ለአስተማሪ ለሽማግሌ እምቢ ያሉን ምን አርገሽ ነው ምናምን ትባላለችና እዚህ ላይ እሷን ሳራ ደንቃት አላልፍም በጣም ጥሩ ነገር ነው እንግዲህ ትልቁ ነገር ሁሉም የራሱ ተሰጥኦ አለውና እንግዲህ እናታችንም የማስተራቅ ተሰጥኦ እንግዲህ እግዚአብሔር የተሰጣቸው ተሰጥኦ ሊሆን ይችላል ስለዚህ ያንን ማጠንከር ቤተሰብንም ህይወትንም ደግሞ ይገነባል አይደል ሰላምን የሚያጠነክረው አንድ ይሄ ስለሆነ ማለት ነው ማግኘት ወይ ማጣት ለህይወታችሁ ለትዳራችሁ እንቅፋት ሆኖ ያውቃል በሱ ላይ እኔ በመለስ ደስ ይለኛል ማጣት ምንም የሌለን ሰዎች ነን ብያለሁ ቀድሞ መጀመሪያ ሲጀምር ምንም ነገር የለንም እውነት ለመናገር እኔ ነኝ ተማሪ እሱ ነው ተማሪ ግን ገጠር ነበረ ጨጉላ ቤታችን ውስጥ ዝም ብለን ገብተን እንደሰታለን በማጣትም ምንም መስሎን አይታየንም ገጠር አካባቢ ብዙን ጊዜ ቆጮ ይበላል እንደገና ደግሞ ቂጣ ጎመን ስኳር ድንች ምናምን ብዙ ጊዜ እኔ በህፃንነቴም ከገጠር ስለወጣው በጣም ከብዶኝ ነበር ግን በቃ ገባው ትዳር ያስኩት አይደለም እንደ መስዬ እንደምንም መኖር አለብኝ ብዬ ሁሉም ነገር ገባው በቃ በላለው ጠጣለው ደስታለው ኖራለው ግን እግዚአብሔርን ስጸልይ የነበርኩት ምንድነው እዚሁ እንዳንቀር ነው ጌታ ሆይ እዚሁ እንዳንቀር እዚህ ገጠሮ እንዳንቀር በቃ እኔ እንግዲህ አንተን ጸልያለሁ አንተ ሁሉም ማድረግ ትችላለህ ሁሉም ነገር በእጅ ያለ ስለዚህ መስጠት ለኛ ትችላለህ ማበልጸግ ትችላለህ በቃ መለወጥ አንተ ትችላለህ ነው እኔ እውነት ለመናገር ገጠር ነበር ልጄን አንደኛ መጀመሪያ ልጄን ወለድኩት ትዝ የሚለኝ ነገር ምንድነው ልጄን እኔ በአንደኛ አመት እስከሚያከብር ገጠር ነበርኩኝ አማርኛ አስለመድኩት ልጄን አማርኛ ሳስተምረው ነበር ገጠር ሆነን ሳለን አማርኛ ሳስተምረው ምንድነው የሚለኝ አንቺ ምን ከዚህ እንወጣለን ብለሽ ነው እንደ አማርኛ ወለተኛ ለምዶ አይደለም እንደ ምንድነው ወዴት ለመሄድ ብለሽ ነው አማርኛ የምታስለምጂው አለኝ አረሳውት ነገር ስለኝ አራ እኛ ከዚህ እንወጣለን ከዚህ ገጠር ወተንም እንደም ደስ የሚል በሰርተን ማኪና ገዝተን የራሳችን የሆነ በቃ ትልቅ ሰው ሆነን እንኖራለን እኔ ይሄ እምነት አለኝ በጣም አምናለሁ አልኩት አይ ብሎ ቀለደብኝ ሳቅ የማፈዝ ሳቅብኝ ዝም አልኩት ምንም አላልኩትም እግዚአብሔር ሁሉን ይችላል ነው ውስጥ ያው አምናለሁ ማምንበት ምክንያት ምንድነው ገና ስንጋባ ምንም ነገር የሌለን ሰዎች በተጋባን በወሩ ትክክል በወሩ እሱ ለስራ ተጠራ መጀመሪያ አመልክቶ ነበር ምን ብሎ ነበር ለስራ ተጠራ ሲጠራ አሁን ምንድነው በቃ እምነቴ አሁን አንተ በቅርቡ ትጠራለህ ባለፈው ያመለከትኩበት ቦታ ላይ በቅርቡ ትጠራለህ አልኩት በምን አወሽ በቃ እንደሚሆን አቃለሁ ምክንያቱም ሁሌ መቅጠሪያ ጸልያለሁ እስከ ዛሬም
ይዤ ነው በተኛ ራሱ መቅጠሪያ ይዤ ነው መተኛው በጣም ነው መጸልየው መቅጠሪያ ጸሎትም እግዚአብሔርን መጸለይ በጣም እንደምረዳን ሰው እንደሚያደርገኝ አውቃለሁ እና ብዙ ሄደን ብዙ ደረጃ እንዳልኩትም ከደረሰን በኋላ ቦታም ከገዛን በኋላ ብዙ ደረጃ እግዚአብሔር ከረዳን በኋላ ምንድነው የሆነ ነገር ገርቶብኝ ነበር ያ ነገር ምንድነው እኔ ሌላ ቦታ ነኝ እሱ ሌላ ቦታ ነው ያ ደግሞ የኔ አንዳንድ ቻሌንጆች ፈጠሩ ስለዚህ እግዚአብሔርን አሁንም መጸለይ ጀመርኩት እግዚአብሔር አንድ አድርጎን አንድ ላይ መኖር ጀመረን ምናልባት አንተ ገና የምትጠይቀው ነገር ከሆነ አላውቅም ለዚህ ደረጃ ለመድረስ ዋና ነገሩ ምንድነው ምን ስላደረገን ነው የቤተ ክርስቲያኒቱን በእግዚአብሔር ቃል ያለውን አስራት መክፈል ከጀመረንበት ቀን ጀምረን በቃ ማነውቁ በረከት መጣለን እኛ ይሄ ነው ከምንለው በላይ በረከት የመጣው አስራት መክፈል ከጀመረን በኋላ ነው ትዝ ይለኛል እኔ በራሴ እሱ ነው ስራ ላይ የቆየው አብዛኛው ጊዜ እኔ በኋላ ትንሽ አንዴ ስራ አለ አንዴ የለም እንደዛ ያልኩኝ ቆየው ግን ያሱ ወጥ የሆነ ስራ ስላለው መክፈል ጀመር ብዬ የግድ አስጀመርኩት እንግዲህ ለውጥ መጣ ከዛ እስካሁን ያለነው ህይወት እግዚአብሔር ይመስገን ለእግዚአብሔር የሚገባውን እግዚአብሔርን ለእግዚአብሔር መስጠት ከጀመረንበት ቀን ጀምሮ እግዚአብሔር በረከት ሰጥቶነ በልጅም በሀብትም በምንም በስራም በሁሉም ነገር እግዚአብሔር ባርኮን አለነ ይላል በጣም ጥሩ ነው እንግዲህ ትልቁ ነገር በእምነት በጽናት የመጣ ህይወት እንግዲህ ተባርኮ ፍሬው እንደዚህ እንደሚታይ የሚያሳይ ምልክት ነው ዛሬ ላይ የምትሰሩት ስራ ከትዳራችሁ ጋር እንዴት ነው የሚቆራኘው ስራችሁና ቤተሰባዊ ህይወታችሁ ምን ይመስላል ስራችን በርግጥ የኔ ስራ እንጂ ውስጥ ነው የሚሰራው አንድም ሁለት ሶስት እንጂ ነው ያየርኩት ትንሽ የቤተክርስቲያን ውስጥ ብዙ እንዳልታይና እንዳላገለግልም ከሚያደርጉኝ አንዱ የስራ ባህሪ ነው የስራ ባህሪ ድራይቭም አረጋለሁ ሎጂስቲሽንም ነበርኩኝ በጣም ያሯሩጣል ፓርቼዚንግም ላይ ይሰራለሁ የተለያየ ፖዚሽን ላይ ነው ባይሁን ለጋብ አንድ ወጥም እንትን አይደለም እሱ ትንሽ አንድ ሰሞን ጭራሽ እስከ ጋምቤላ ሄጄ ኖርኩበት ጊዜ ነበር አጭር ወር ቢሆንም ወደ 5-6 ወር ነው የስራ ባህሪ ትንሽ አስተዋል እንትን አለው የሆነ ያዝም ያረጋኝ ነገር አለው ብዙ ጊዜ ዊኬንድ ምናምን ላይ ራሱ የምንወጣበት ፊልድ ኮንዲሽን አለው ግን ያው ፍሪ በሆንኩ ታይም ቤተሰን አልቀርም በየትኛው ማንገል በቃ ግን አንዳንዴ እንጀራ ነውና ያስገድዳል ሲያስገድድ ያው ምንም ማድረግ አይቻልም እኔ ስራ እና ትዳር ሲባል የትዳር ጋር የሚያቆረኘው በርግጥ የምንሰራው የኔ እሱ የማያውቀው ነገር የለም የሱን እኔ የማላውቀው ነገር የለም ደጉ ነገር ምንድነው አንድ ላይ አንዴ የሆነ የራሳችን ለቤት የሚያስፈልገው ነገር በአመት አንዴ ነው የምናደርገው ያንን ከሱ ወስጄ አንዴ ከእንትን ካሞላው ከዛ እሱን እኔ በየወሩ አምጣ ብዬ አልጠይቅም ለምን የራሴ ያለ ከራሴ ከሱ ያው አስፈላጊ የሚባለው ነገሮችን በለጥ ብሎ ዋጋ የሚያወጣው ነገር ከሱ ወስጄ አንዴ ከገዛው በኋላ ምንድነው ሌላ እየተሄደ ያንተ ደግሞ ምን አደረክ ምን ሆነክ አለልም ለምን አቃለው እንደማያጠፋ አያጠፋም ማይሆን ቦታ አይውልም ስለዚህ አያጠፋም መቼም ቢሆን ለልጆቼ ነው ለኔ ነው የሚያደርገው የሚለው ይላል ከዛ ባሻገር መልካም ሰው ስለሆነም ስለማያጠፋም ስለማያምን የተገባ የተወጣ አለልም ስለዚህ በተዳራችን በዛው በጣም በሰላም ነው እየኖርን ያለነው የነም ቢሆን እሱ ያቃል የሱም ቢሆን እኔ አውቃለሁ በስራ ዙሪያ ያው እኔ የምሰራው ስራ እዚህ ካቶሊክ ሚሽን ካቴድራል እኛ ጋር ማለት ነው እዛው ነው የምሰራው ራስ መምህር ነኝ
ስሰራ ያው እግዚአብሔር ይመስገን እዛው ከስራተኞችም ጋር ሰላም አለኝ ከቆሞስ ማለት እንግዲህ አስተዳደር ነው ከሳቸውም ጋር ሰላም አለኝ ከሀገር ሰው ከሁሉም ሰው ጋር እኔ በሰላም መኖርና በሰላም ገባ በሰላም ወጣ ሰው ነኝ ያው እሱ ቅድም ስለኔ ብዙ በልጾ ነግሯል እኔ ብዙም ባለኝ ምንም አይደለም እና ስለ ስራና ትዳር ጋር ያለው ግንኙነት ሰላም ነው ምንም ችግር እንደሌለበት ነው እላለሁ ታመሰግኗቸው የምትፈልጓቸው አካላቶች ካሉ በደሉ ልስጣችሁ እኔ ማመስገን የሚፈልጋቸው እግዚአብሔር ይመስገን አባ ማቴዎስ በጣም መልካም ሰው ናቸው ቤተክርስቲያን ስንጠፋ ምን ሆነ ነው ይለኛል አንዳንዴ ፍልድ ሲወጥረኝ ደግሜ ሁለት ሰዓት ነው ካለፈ በቃ ምን ሆነ ነው ለምን ቀረ ወዲያው ይጠይቁኛል ያ ምንድነው አንተ እንዳትርቅ የሚያደርግ ያው አንዳንዴ ያው ድካም አለ በዛ ወደኋላ እንዳትል የሚያደርግ መልካም እንትን ነው ተግባር ነውና በጣም አመሰግናችሁ እሳቸው በጣም አመሰግናለሁ ሌላ ምን ልጆችን ነው ማመሰግናቸው ልጆቼ በጣም መልካም ልጆች ናቸው ይመክሩኛል ኢቭን ደውሎ እኔ ቤተክርስቲያን ካለርኩ ለምን አለርክም ዛሬ ይሉኛል ጎረምሳው በየማታ ይደውላል ለምን አለርክም እንዴት እንደዚህ ይለኛል አራ ሳልችል ቀርቼ ነው ጉዳዩን ግልጽ አድርጌ ነግሯለሁ ችግር የለውም ሴቷም እንደዛው እና በጣም የባረካቸው መልካም ልጆች ናቸውና እግዚአብሔር በዚያው መጨረሻቸውን እንዲያሳምር ነው የሚመኘው እና ማመሰግናቸው እነሱ ነው ስለመጣችሁም ሆነ ስለጠየቃችሁ ጥያቄ ሁሉ ደስ ብሎኛል እኔ ማመስገን የምፈልገው መጀመሪያ ሰላም ሰጥቶን ቤታችን ሰላም ሆኖ ህይወታችን በሰላም በህይወት ኖረን ለዚህ ቀን ያበቃን ፈጣሪ እግዚአብሔርን ለማመስገን እወዳለሁ መጀመሪያ ከሁሉም መጀመሪያ ምስጋና ለሱ ይገባዋል ለፈጣሪ ምክንያቱም በህይወት ያኖረን ለዚህ ያበቃን ከዛ ከመጀመሪያ ህይወት ያነሳን እግዚአብሔር ነውና እሱን መጀመሪያ ከልቤ እግዚአብሔርን አመሰግናለሁ ከዛ በመቀጠል ለዚህ ለትዳር ህይወት በጣም እኔን ያሳደጉኝ የመከሩኝ ይሄን ህይወት እኔ እንድኖር ከእግዚአብሔር በታች የረዱኝ አባ ኃይሌ ገብርኤል መላቆን እጅግ አድርጌ ላመሰግናቸው እወዳለሁ አባት በለለኝ በትግዜ አባት ሆነዋል አሳደጉኝ ትዳር ላይ እኔ እንድኖር በቃል ኪዳን እንድጋባ በትዳር እንድኖር ስራ የለኝም ብዬ ከትዳር የሆነ ነገሮች ውስጥ በማይሆን ነገር ውስጥ እንዳልገባ እየመከሩኝ አይዞሽ እኔ ስራ እንድኖርሽ አደርጋለሁ ስራ እዛው አካባቢ ታገኛለሽ ያሉኝ እስከ አዲስ አበባ ጠርቶኝ እየመከሩኝ ያገዙኝ በትምህርት ላይፍም ትምህርት ከጨረስኩም በኋላ አባት የሆኑኝ አባት የመጀመሪያ ከእግዚአብሔር በታች እሳቸው ናቸው እሳቸውን ላመሰግናቸው እወዳለሁ እግዚአብሔር እድሜና ጤና ጨምሮ ይስጣቸው ለቅድስና ያብቃቸው በተረፈው በሁለተኛ ሶስተኛ ደረጃ ማመሰግናቸው ሲስተር ተሬዛ ዛንኮ የሳንታና ማህበር ሲስተር ናቸው ንጹህና ጥሩ መልካም እናት ናቸው ለዚህ ለትዳር ህይወት ቻሌንጆቹ ቢኖርም እንድንቻቻል በደንብ አድርጎ አስተምሮን በተለይ እሱ አዲስ ነው ካቶሊክ ህይወት ካቶሊክ ሆኖ እንዲቆይ ያስተማሩ ያደረጉ እናት እስካሁንም እዚህ ሀገር ወላይታ ሲመጡ እዚህ መጥቶ ጠይቆን እንዴት ናችሁ ብሎ የሚሄዱ እናት ናቸው ሲስተር ተሬዛ ዛንኮን እጅግ አድርጌ ላመሰግናቸው እወዳለሁ እግዚአብሔር እድሜ ይስጣቸው ጤና ይስጣቸው ለቅድስና ህይወት ያብቃቸው እላለሁ በመጨረሻ ልጆችን ላመሰግናቸው እወዳለሁ ምስጋናዬንም ለሱ ለሁለተኛ ልጅም ለሃፒ ወይ
ለቤዛ አስራትም እግዚአብሔር በሰላም ያሳድጋችሁ ጤና ሰላም መሻታችሁን ሁሉ እሱ ይፈጽም ያሳድጋችሁ አትምንታችሁ በርተው እንዲይዙ እግዚአብሔር ያደርጋችሁ አመሰግናችኋለሁ ልጆቼንም ጭምር ሰላም የካቶሊክ ቲቪ እናንተን እጅግ አድርጌ ያመሰግናለሁ እኛን ለመጎብኘት ስለመጣችሁ እግዚአብሔር ይስጥልን እግዚአብሔር ያክብርልን አመሰግናለሁ ሰላም የካቶሊክ ቲቪ እኛም እናመሰግናለን እግዚአብሔር ይስጥልን ስለነበረን ቆይታ ቤታችሁን ከፍታችሁ አብረን ከናንተ ጋር እንድንወያይ ስለፈቀዳችሁልን ጊዜያችሁን ስለሰጣችሁን ከኛ ጋር እንድንወያይ ስለፈቀዳችሁ በድጋሚ በአድማጭ ተመልካቾች ስም አመሰግናችኋለሁ እግዚአብሔር ይስጥልን አሜን እግዚአብሔር ይስጥልን ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን ስተላለፈላችሁ የነበረው ሳምንታዊ ፕሮግራማችን ነው በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ